አህያ በቀን ስንት እንቁላል ይጥላል? 7። አይ እኔ በቃኝ። 99 ሲደመር 1 ስንት ነው? 160። አላቆምም እንጂ ዛሬ ሙዚቃ ባቆም አይቆጨኝም። ለምን አንተ ምንድነው? አሰፋብኝ እኮ ስጭኝ ብል አሰፋብኝ? አዎ አሰፋብኝ ማለት ቲክቶክ ላይ መፖስት ያለበት ነገር አይቼ ነው። አሳያችሁ ምን ወጭኝ ነው? በደቡብ ኢትዮጵያ ጋሞ ዞን እንግዳና ታይቶ የማይታወቅ እጅግ አነጋጋሪ ክስተት ተከስቷል። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም ባበደ ቀውጢ እናንተን በሚያስቅ ዘና ፈታ በሚያደርግ በሚያስገርም ብቻ ከዚህም ከዛም ዘና ፈታ የሚያደርጉ ምርጥ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። ይህንን ቪዲዮ በነፃ ነው ለእናንተ ይዤ የመጣሁት። ከእናንተ ግን የምፈልገው ላይክ እና ሰብስክራይብ ማድረግ ብቻ ነው። መንሼ ነው ጀማው ፎሎ አድርግ እንጂ። ይመቻችሁ። ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። አይሄድም። በኳስ ሰበብ አምሽቶ መምጣት የለም። እንዴት ጠየቅሽን ታዲያ? ኳስ የከለከልሽ ኳስ ጠይቂያለሽ? ሂትለር ምን አረገታል? ሂትለር እኮ ገሎ ይገላግለናል። እኔ 80 ላይ በኳስ ሰበብ ውጪ ላይ ወጣ የተካተተ 80 ነው ያለኝ። አስቱያውን እንደው ምን መሰለሽ እንደገና አዲስ በቃ አዲሱት 80 ይታደስ ተጫወት ምናምን ብለሽ እድሽ አሁን በቃ ከ5 ዓመት በኋላ እናሽ አይ ሆነና 5 ስላለፈ አሻሽላለሁ። ወንድ ልጅን ኳስ መከልከል ተገቢ ነው ብዬ አላስብም። ማለት ከተስማሙ ኢትስ ኦኬ ችግር የለውም። ግን እኔ ነገር ትንሽ አልተመቸኝም። ማለት ያው እንዳያመሽ በሚል ነው። ግን ያው ወንድ ልጅ ልበላሽ ካለ ማምሸት አለማምሸቱ አይደለም ዋናው ማንነቱ ላይ ነው ብዬ ነው ማስበው። ኳስ በኳስ እንዴት ይመጣልሽ እንዴ ሌባ? አመሰግናለሁ። ቆሻሻ እኮ ነው። ሲለፍታም ተለቆሻሻ። እሺ የማይገመቱ ስሞች ትናገራላችሁ። ማነው ስም? ሸለመው በድሉ። ሸለመው በድሉ። አቆላምጠ ጻፈው ግን አቆላምጠ። አይቆላም። ለምንድን ነው የማይቆላምጥ? በስመ አብ ወልደ መንፈስ። እኔ ይሄ ስም ተቆላምጦ በፍጹም እኔ ባለቤቴ አቆላምጣ ስጠራኝ ነው ከበፊትም ሸለመው ተቆላምጦ። ኧረ አይመጣው። አይ ለነገሩ ትመስላለህ። ምን ትመስላለህ አንተ? ውጣልኝ፣ ቤቱን ለቀህ ውጣ፣ ይሩጣ ነውረኛ። ጭራሽ ነውር ደግሞ ስም ሆኖ መጣ። በስመ አብ። ማን ትባያለሽ አንቺ ደግሞ? እኔ አልጋነሽ። ለስንቱ ነው ያባትሽ ስም? ኧረ አይደለም። እሺ ሙሉቀን። አቤት ያንቺ ደግሞ ከፋ። ቺቺኒያ ነው ተሰብስባችሁ የመጣችሁት ዛሬ። ደግሞ ባለፈው ሽንት ቤት ነው፣ ዛሬ ከቺቺኒያ ነው የመጣችሁት አይደል? አልጋነሽ ሙሉቀን ምን አይነት ሰው? ያው አባቴ ስለሚወደኝ ነው እንደዚህ ብሎ ያወጣል። አታፍሪ? አባትሽ ራሱ አያፍሩ ማለት ለምንድን ነው እንደዚህ የምትናገረኝ? ኮዶ ዘረዛ አልጋነሽ ሙሉቀን። ለነገሩ ሰፋ ብለሽ ውጪ ሂጂ ይችላልሽ። እውነት ነው። አንዳንዴ መቀላመጥ የሌለባቸው ስሞች አሉ። ከዛ በተጨማሪ ደግሞ የሆኑ ስሞች ከአባት ስም ጋር ሲገጣጠሙ በቃ ሌላ ትርጉም የሚሰጡ ስሞች አሉ። ወይኔ ተያይዘን ሲኦል መግባታችን ነው። አሁን አይታችሁታል። እየነዳ ኧረ እኔ አልስቅም በዚህ። አንተ ዳውድ ቲክቶክ ላይ መፖስት ያለበት ነገር አይቼ ነው። አሳያችሁ ምግብ ልበላ ገብቼ ምን ወጭኝ ነው? ምንድን ነው አርዛ ዙምባራ ደሞሽ ይሰጠኝ ነው ና በጣም ነው የምናስበው። በጣም አሳሳቢ ነገር ነው። ግን ቤቱ ደስ ይላል። አክቹሊ ሰው ሚስሊድ ልታረግ እኮ ነው። እኔም ይሄ ምግብ በልቼው አውቃለሁ። ምንድነው ፊደል ትጠብቃለች ነው ምስ ነው። ገባችሁ? አሁን እሷ ሌላ እንትን ውስጥ ገብታ ነው። ይሄ የታመሰ ስጋው በደንብ ሳይበስል ላይክ ምስ ብሎ የሚወጣ አይነት ስጋ ነው። ግን አንቺ ግን ተይ። የጋዜጠኞች ሲጣሉ ቢላይክ ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም ያስተኝ ውሳኔ ላይ ደርሰሃል። ግና እኔ ነጹና ዜክስ ወደፊት እንጂ ወደ ኋላ እንደማልን አሳውቀሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ
የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው በሰላም አልቋል። ሴት ልጅ በባሏ ፊት እንደ ህፃን ከሆነች በቃ ከትክክለኛ ወንድ ጋር ነው ያለችው፣ ማቹር ካደረገ ሰው ጋር ይባላል። እንደ እናት አክት ካደረገች ደግሞ በቃ ልጅ ከሆነ ካላደገ ወንድ ጋር ነው ያለችው ማለት ነው። በጣም የሚያስቀው ማለት ነው። ወንድ ከሆነች ግን ሺ ኢዝ ዊዝ አ ሉዘር፣ ከማይረባ ሰው ጋር ነው ያለችው። እናንተ እንዴት ነው አክት እያደረጋችሁ ያላችሁት? ከምን አይነት ሰው ጋር ናችሁ? ወንድነቷ ኔቸር ከሆነስ ቆየን ይታውን እንዴት ነው ይሄን ከባሏ ጋር ሊገናኝ የሚችለው? እንዴት ነው ለገንዘብ ብሎ የቀረበ ጀለስ ገንዘቡን ይዘሽዋል። በእናት ፋዘር አልሰጥም አለኝና የለም ከዛ እንደምንም ብዬ አልተቀበልኩትም መሰለ። እንደተቀበለ ሲያቂ መጣ። ማዘር ደግሞ በፍጹም አይሆንም ምናምን ብላ ተቀበለችኝ ማለት ነው። ይጣፋል አሁን የለም። ከዛ በቃ ለምን ያረበናት ለጓደኛዬ ነው ብዬ ግግም ብዬ ተቀበልኳት። መጣ ከዛ ልክ ስወጣ ረስቼው አልወጣሁም መሰለ ቤት ውስጥ። ከዛ ተመልሼ መጥቼ ፈልግ ያገኘሁት ጎበዝ ከዛ ይዤው እየወጣሁ እያለ ብሩ ወንድሜ ሰረቀኝ። ጠፋውንም አንዳንዴ ጓደኞቻችሁ እንደዚህ ቼክ ማድረግ ያስፈልጋል። አንዳንዴ ከናንተ ጥቅም ለማግኘት ብቻ ዙሪያችሁ ጋር የሚሆኑ ሰዎች አሉ። ልክ አሁን የለም ሲል ጥፍት እንደሚለው ወይ ስትቸገር ወይ ነገር ስትሆኑ ጥፍት የሚሉ ሲደላ ብቻ አብረዋችሁ የሚሆኑ ጓደኞች ከሆኑ እነኚህ ሲጀምር ጓደኛ አይደሉምና ቼክ አድርጓቸው። እሺ ዛሬ የሴት ቋንቋ ላስተምራችሁ ነው የመጣሁት። ዳክ ትምህርት። እሺ ወንዶች ሰብሰብ። እሺ የመጀመሪያው አልተናደድኩም፣ ተናዳለች። ዳትስ ኢት። በተለይ ደግሞ አልተናደድኩም ምን አርገኝ እናደዳለሁ ካለው አባቴ አስምረበት run for your life ወይ ደግሞ ይቅርታ ጠይቅ። በቃ that's it። ስለተናደድሽ ማለት ነው። ይሄ ማስጠንቀቂያ ደውል ነው። ሁለተኛ አትደውልልኝ። ተጣልታችሁ ሊሆን ይችላል። እንዳትደውልልኝ ካለች አንተ ደግሞ ሞኛ ምን ታስባለህ? እንዳትደውልልኝ ነው ብለህ ትሄዳለህ። ደውልልኝ ነው ደውልላት። ግን ደግሞ እዚህ ጋር መያዝ ያለብን ሌላው ነገር እንዳትደውልልኝ አንዳንድ ጊዜ እንዳትደውልልኝ ነው በቃ። እኔም መልሶ የለኝም ለዚህኛው አይገባኝም እኔ። እሺ ወደ ሶስተኛ እንሄድ። አልበላም ካለች ግድ የለህም ያንን ምግብ እዘዘው ትበላለች በቃ። አልበላም ብላለች። አራተኛ ችግር የለውም ችግር አለ። አሁን ለምሳሌ የሆነ ነገር ልታረግላት ፈልገህ ላርግልሽ እንዴ ብለህ ስጠይቃት አይ ችግር የለውም ካለች አድርገው። እሺ በቃ አድርግላት። ችግር አለው ወይም ደግሞ ተጣልታችሁ ሊሆን ይችላል። ችግር የለውም ካለች ችግር አለ። እሺ ወደ አምስተኛ እንሂድ። ወፍሬያለሁ እንዴ? አሁን እዚህ ጋር ነው በጣም መጠንቀቅ ያለብህ። this is a tricky one. okay ወፍሬያለሁ እንዴ ካለች መልስ ምንድነው? ሁልጊዜም አንቺ ወፍረሽ። ውፍረት ምንድነው? ማን ነው ውፍረት? ከየት ተዋውቃችሁ? ሌላውን አንተ ጨምርበት ነው ማለት ያለብህ። እንድቀጥልላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እንደሰማው ነው እንግዲህ ወንድሜ በቃ ማለት ሴቶቹ ራሱ ያምናሉ ይሄ ኮምፕሊኬትድ ፍጥረት እንደሆኑ ያምናሉ እነሱ ራሱ። አንዳንዴ ይሄ የኛ ማይንድ አለ ወንድ ልጅ ሁሉ ኤቭሪቲንግ በቃ ከፈለገ ይሄ ነው እንደዛ ነው። ሲፈጠሩም ጀምሮ ሴቶች እንደዚህ ናቸው። ውስብስብ ነገር አለው አይደል? ሴቶችም ያምናሉ። ይሄ ምንም እንዳትሉኝ ሴቶች ፍሬንድ አለኝ እንዳትሉ ማትሰዳደቡ ከሆነ ከዛ ደግሞ ከመሬት ተነስታችሁ ፍቅር ማትሆኑ ከሆነ ገና ጀማሪ ፍቅረኛሞች ጓደኛሞች ናቸው። ሜንሽን አድርጓቸውና አንድ ሁለት ስድብ አጠገቡ ጣል አድርጉላቸው እንኬዝ ዛሬ ካልተሰዳደባችሁ ማለት ነው። ይሄ ነገር ግን እውነት ነው ማለት ይሄ ከቤስት ፍሬንዳችሁ ጋር ይሄ ገደብ የለም። ገባችሁ አይደል? የሆነ ወይኔ እሱ እንትን ሊሆን ምናምን የለም። አንተ በቃ እስከ ጥግ ነው። አንተ ምንድነው አሰፋብኝ እኮ ስጭኝ ብለህ አሰፋብኝ? አዎ አሰፋብኝ ማለት ምን አባ ስጭኝ ብለህ አንተ አይደል ያሰፋብኝ? ይኸውልሽ እኔ የሰው ስም ባታጠፊ ይሻልሻል። መቼ ነው ደግሞ ያሰፋሽ? ሲጀምር እንዴ ባለፈው የነ ስጭኝ ብለህ ነው እንዴ? ተሰነ ዝናብ መጥቶኝ እኮ ነው ተንጀርጎ የቀረ መንገድ ላይ ሰው ሲያዋራ እንዴ ምን ሆኖ ነው? ወይኔ አንዳንዴ ሰው ሲያናግር ምን መመለስ እንዳለብን አናውቅም። የማይሆን ነገር እንልና ኋላ እናፍራለን። ሰላም ቆይ እንዳትንተባተብ። ሀይ ካልክ በኋላ ጠፋሽ ትላታለህ። አረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን።
አንቺ ቀሽት ልጅ እያልክ ምንድነው? ገና ለገና ለሷ የሚመልሰውን ከራሱ ጋር ሲያወራኩር እንዴ ነው የምነግራችሁ። መንገድ ላይ እህታማማቾች አብረው እየሄዱ ከሆነና አጠር ብላ ቀጠን ያለችው ታናሽ መስላችሁ ከሆነ አይደለች። ሁሌም ታላቋ አጭርና ቀጭን ናት። ቴንክ ዩ። ይሄ ለሴት ብቻ አይደለም ለወንድም ይሰራል። የምር እኔ አሁን ከስንተኛ ታላቂ ጋር እኔ ታላቂ እየተባልኩ ነው ያለሁት እና ታናናሾ ታላቂ እየመሰሉ ነው። ለምን እንደሆነ አላውቅም። አዳም እኮ ብቸኝነት ሲሰማው እግዚአብሔሩ ምንም ያልተነካካች ትጥብ ያለች ሴት ነው የሰጠው። እሺ አንተ ሞተር ያደሰች ሻንሴ ቀይ ግጭት ግልብጥ ያለባት ሴትዮ ይዘህ አታስጨንቀን አባ። አይተናል ያርግላችሁ ነፈርን እኮ። ምን ነው ተናደርሽ? እኔት አላቆምም እንጂ ዛሬ ሙዚቃ ባቆም አይቆጨኝም። ለምን? በህይወቴ 10% እንኳን የነሱን የሙዚቃ ታሪክ በኖረኝ ብዬ እምመኛቸው በቃ በጣም መሳሳላቸው ዘፋኞች እነ አስቴር አወቀ፣ እነ ጥላሁን ገሰሰ፣ እነ ሜሊክ ወስናቸው፣ እነ ኤፍሬም ታምሩ፣ እነ ቴድሮስ ታደሰን አጅበው እምናያቸው በቴሌቪዥን ላይ ግርማ ሞገሳቸው በቃ እንደው ደስ የሚሉ ከተማችን ላይ ኢትዮጵያ ላይ አሉኝ የሚሉ አንደኛ የሆኑ ባንዶች ናቸው። እና ከነሱ ጋር አጅቦኝ ሙዚቃ ሰራው ብላችሁ ታምኙኛላችሁ? እመኑኝ ሰራን ነው የምላችሁ። እንደ 70ዎቹ እንደ 80ዎቹ እዛው ነው ላይቭ እየተጫወትን ዘፈኑን የቀዳ ነው። የዘፈኑ ርዕስ ደግሞ መላ መላ ይሰኛል። ባንዱ እነማን እንደሆኑ ሰርፕራይዝ ነው አልናገርም። እናንተ ግን በኮሜንት መገመት ትችላላችሁ። እስከለቅላችሁ ድረስ እወዳችኋለሁ። ትናፍቁኛላችሁ። ያ በቀን ስንት እንቁላል ይጥላል? 7። ዛሬ ከማን ጋር ነኝ? ስምህ ማን ነው? ሙስቴ አጣስ ከይረዲን 99 ሲደመር 1 ስንት ነው? ሲደመር 1 ያስባል ደግሞ ተመልከቱት። ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም። 91 የዶሮ እርግዝና ስንት ወር ነው? ቆይ 3 ወር። የዶሮ እርግዝና ስንት ወር ነው? 1 ወር። አፈር ከድሜ ብላ እንትን ስለሚሰጣት አረገዘች ማለት ነው። አህያ በቀን ስንት እንቁላል ይጥላል? አህያ 7። አቤት እኔ በቃኝ እኔ በቃኝ። ሰው ምንድነው የተፈጠረ ነገር አለ እኛ ሳናቀው? ምንድነው ማስተዋል ማሰብ ምናምን ዋራፕን እኔ ወድሃለሁ ስትኝ ባልሰማም ኧረ በስመ አብ ሚስትህን በሌላ ሴት ትቀይራታለህ? አረ በፍጹም። ምናልባት እቺ ሴት የዓለማችን ቆንጆ ብትሆንስ? ምንም ቢሆን ከሚስቴ አትበልጥ። አረ አልቀየራም። በፒኤስስ PS5 ነው። አንተ የሞትክ ልጅነትን አልጨረስክም ማለት ሶሊ ፈርስት ዴት ላይ የት ቢወስድሽ ነው ሬድ ፍላግ የሚሆነው? እንጃ ወክ ምናምን እናድርግ ቢለኝ ምን ችግር አለ? ወክ ጥሩ ነገር ነው። ግሮሰሪ ምናምን ቤቱ ክለብ ሲኒማ ቤብ ወይዬ የሆነ ያቃሸልሽኛል። ወደ ላይ ማለት ጀምሯል። እሺ ምን እያልሽኝ ነው? አይ እርምጃ ማቅለሽለሽ ምግብ መሰለኝ በሆነ ተመረዘሽ በሆነ አረገዝኩ እንዳል ሸለሸሽ መድኃኒት ወጣሽ ተካከላል እና የሆነ ንጭ ምናምን እኔ እኮ አናት ሰሞኑን ስትወጪ ምን ሆና ነው ብያለሁ። እኔ ቆንጆ መጣች እንዴ? አይ ቀረች ቆየች። ወይ መጣች ትላለህ ቀረ ልጅ መጣ ምን አልሽ? ትላለባት መሰለኝ። የኔ እናት ቢዞና ነው እንደብልላት ነይ በማርያም በኪዳነ ምህረት ነይ። የምር ሁለተኛ ወር ላይ ነኝ። ኤደን ሰይፉ
ምን ነው እኔ ቆንጆ የልጅ አባት በርዶ ሸቀል አከም በረደኝ ወይኔ አይ ግን ሆርሞን መዛባት ይሆናል ብዬ ነው ዝም ያልኩት። ላብ ከማመንጨት ይችላል ብዬ ከማላስባቸው ሶነታ ምን ያመነጭ ወላ እንደላ አላወኩም። ምን እናት ጉዴ እስቲ ይሙት በይ አንተ በትንሽ በትልቁ ይሙት አይደለም ያሟል እንዴ ማ የምሬን ነው አይደለም ቤብ እንትን ነው አንዳንድ አራት በልተሻል አልበላሽም ትልሽ ይሙት አልበላውም ሲታል ነበር አይደለም እንዴ ነው ሁሉም ነገር ይሙት እንዴ ምን ሆነ ነው የምር አልመለም በዚህ እርግጠኛ ነኝ ለምን እንትን ሆርሞናል ቼንጅ ሊሆን ይችላል 3ኛ ወር ላይ ልገባ ነው ጭራሽ 3 ወር ሙሉ ሆርሞንሽ ምንድነው እንደ ቼንጅ የሚያደርገው ሆርሞኑን የሱን አዛባሽ ሆርሞን ከሌላው ሴት የተለየ ሆርሞን አለኛል ወይኔ እናት ይሄ የሆነ ቴስተር አለ 2 መስመር ይሰጠኛል ዝም ብሎ እየቀለደ ነው ዶናል ወንድ ልጅ ተበልታል እስቲ ማርያምን በይ ቤብ እኔ መሐላት ቻለው ባይ ዘ ወይ አራ ዛሬ ነው ተውሽው አንቺ ምር ግን ደንግጬ ነበር ታውቂያለሽ 4ኛ ቁብ ባለፈው ጀምሬያለሁ ኑሮ እንዲከብደኝ ታረጊ ነበር በገንዘብ አይ እኛ ቻይና ሆነ ለኢትዮጵያ አባባል ልጅ በልድዷል ምንም እድል አልቃለች እድል የለም እውነት ነው ሲስ ታስቦበትም ከብዷል አይደለም ሲሳይ ነው ኑሮ ተወዷል በፕሮግራም ነው ልጅ ራሱ ቶሎ ቶሎ የሚናደድ አሰልጣኝ እስቲ ወደ ቀኝ አሰማም እንዳንተ አንጎላ ባንተ ስንት ተማሪ አመለጠኝ እኮ ወደ እስቲ ወደ ኋላ አራ ተነስቶ ሊል እውነት ነው መንጃ ፍቃድ ስትማሩ ያስተማሪዎቻችሁ እንዴት ነበሩ በጣም የሚቆጡ አሉ የሚናደዱ አሉ ይሁን በቃ አጉል እንትን የሚሉ ሰዎች አሉ የዛን ያክል ደግሞ አሪፍ ኮቾችም አሉ በእርግጥ በእነሱም አይፈረድም አንዳንድ ሰው እናንተ ሰልጣኝ ሆናችሁ በሚሰለጥን ጓደኛችሁ አንዳንዴ ትናደዳላችሁ ቀላል ነገር አድርገ የተባለ ግራ ቀኙ ማያውቃለ መሪ ላይ ሲገባ ግራ ግብቶ ወደ ቀኝ ሲባል ወደ ግራ ሲባል ወደ ቀኝ እንደዚህም አይነት ሰው አለ 99 ሲደመር 1 ስንት ነው 160 እንጋኔ ዛሬ ካንተ ጋር የነዛ ሰዎች እህት ናቸው ስምሽ ማን ነው ቤቲ 99 ሲደመር 1 ስንት ነው 99 ሲደመር 1 ቆይ 160 ኢትዮጵያ የት ሀገር ናት እንጃ አላውቅም ልጅሽ ምትወልጂው ልጅ ማለት ነው ከግንባሩ በታች 2 አይን ቢኖረው ምን ታደርጊያለሽ የሚያስፈራ ነገር ነው 2 አይን ካለው ምንም አታረጊም አኪም ቤት ምናምን ማሰድ ያለብኝ አንቺ ምን ታደርጊያለሽ ያው ፈጣሪ ነው የሰጠኝ ምንም አላረግም ዝም ብለሽ ታሳድጊያለሽ ዝም ብዬ ታሳድጋለሁ አንቺ ደሜ ፈላ እውነት ተናደድኩኝ በጣም ነው የተናደድኩት ነገሩ ምን አገባኝ ባስ ውስጥ ተሳፍራችሁ መንገድ ተዘጋግቶ ባሱ በቀስታ ሲንቀሳቀስ በጣም ሰልችቷችሁ ከባሱ ወርዳችሁ አታውቁም ከዛ በኋላ በእግራችሁ ወክ ያረጋችሁ ሄዳችሁ አታውቁም ትንሽ ቆይቶ ግን ባሱ ለጊዜው ነው እንጂ ቀስ እያለም ከመዘጋጋቱ ወጥቶ መድረሻው ጋር ይሄዳል ብዙ ጊዜ ችግር ውስጥ ስትገቡ የቆማችሁ ሲመስሏቸው ስትፈተኑ ብዙ ሰዎች ከህይወታችሁ እየወጡ ይሄዳሉ ያላወቁት ነገር ግን ያ የትራፊክ መዘጋጋት ባሱን ለጊዜው ነው እንጂ ያቆመው እስከ ሁሌው አላቆመው ልክ ባሱ ቀስ ብሎ አርፍዶም ቢሆን መዳረሻው እንደደረሰ እናንተም ብትሆኑ ከጊዜያዊ መዘጋጋት አልፋችሁ መዳረሻችሁ ጋር እንደምትደርሱ ተስፋ ማድረግ ማቆም የለባችሁም ከህይወታችሁ የወጡ ሰዎች ያላስተዋሉት አንድ ነገር ቢኖር ትራፊክ መዘጋጋቱ ባሷን ለጊዜው እንዳቆማት እንጂ ለሁሉ ጊዜው እንዳላቆማትና እንዳልሰባበራት ነው እናንተም ችግሩ ለጊዜው ፈተናችሁ እንጂ ነገ እዛው ፌርማታችሁ ላይ መድረሳችሁ አይቀርም ይመቻችሁ እዚህ ጋር የምትመለከቱት ልጅ ከእውቀት ገንዘብ ይበልጣል ብሎ እየተከራከረኝ ያለው ልብ በል ከእውቀት ገንዘብ ይበልጣል እያለኝ ነው እስኪ አንተ ከእውቀት ገንዘብ ይበልጣል ያልክበትን አንድ ምክንያት አስረዳኝ ተውጥብስ ምሳ በልታል ጠብስ ነው ሶስቱ አንተ እውቀት ከገንዘብ ይበልጣል ያልክበትን አንዱን ምክንያት ንገረኝ እሺ እነግርሃለሁ እሺ ፈጣሪ ገንዘብ ሰጠኝም በል እውቀት ከሌለ በምድር ማስተዳድረው ልብ በል እውቀት ከሌለ በምድር ማስተዳድረው እሺ አቴ ድራለዋ
ምንድን አለው ምን ታመጣለህ? በሐሳብ ምን የሚቃረኝ ሰው ወዳለው ሳልከኝ ነው እንጂ እኮ ነው። ማሽ ሐሳብ ሳልሰማቀ ምሳ በልታ አልበላም። ምንድን ነው የምፈልገው? ዱለት ደህና ነገር ጥራ። እንቁላል ፍርፍር እኔ በቃ መለየት እፈልጋለሁ። 30 የኔ እናት 30 እኮ አልሞሻል እኮ። ይኸውልሽ ከዚህ በኋላ እኔ እግርሽ ወድቄ እኮ አይደለም መጠራሽ፣ እድሜሽ ነው እንደዚህ ወደ ኋላ እኮ የሚፈትትሽ። ይኸውልሽ አንዴ አባትሽ መጣ ቤቴ ኮኮኮኮ ምናምን ክፍት ሳርግ እግሬ ወድቆ እኮ ነው። የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን። አንድ ሴት ሽማግሌ ላይ ተሰማኝ፣ አሳዘነኝ። እውነት እናትሽ መጡ በነጋቱ ኮኮኮኮ ምናምን ድጋ እግሬ ወድቆ እኮ ነው። የኔ ጌታ ድጋሚ የኔ ጌታ እባክህን 30 ቢያልፋትም የምትወሰድልኝ ውሽማ አርጋታል። ውሽማ አርጋት እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሆን ገንዘቡ ከኛ ነው አሉኝ። አሳዘነኝ፣ ተሰማኝ። ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው የለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ ሆናለሁ። ጥዬሽ ሄዳለሁ። ድጋሚ መጥቼ አብሬሽ ሆናለሁ እኮ ስልጣኔ እኔ ነው። እንደውም አልፈልግሽም የኔ ፍቅር በቃ እሺ፣ የኔ ፍቅር ሰዓቱ ገና ነው። አብሮ የሚተኛ ይላል። ከሁለት አንዳችሁ እንቅልፍ የመጣለ ከኔ ጋር የሚተኛ ቤቢ። ኧረ እኔ 5 ጊዜ ነው ቡና የጠጡት። ንቀት ሞራል ላይ ነኝ። ምንም አልገባውም። ፋራ ይተኛ በዚህ ያንዩት እዛ ያፋሽጋል ምናምን ሙዜ ምን ነው ተንኮል እንጃ። ዛሬ ያለው ትሮ የተጫጭኖኛል ታውቃለህ። እንቅልፍ ያለ መጣ 6 ሰዓት ላይ። ኧረ እጂ ምን ሆነ ነው አንተ ቆፍጠና አትነ 6 ሰዓት ላይ አንቺ እንቅልፍ ሳይመጣ እናንተ በቃ ሄዱበት። አንተ አሁን ወንድ ነህ፣ አንተ ወንድ ነህ። በጠራራ ሰዓት ገብር ያደላ አትገረዝም አንተ አትገረዝም። አፋፊ የፈለገውን ሊያገኝ ሄዷል። አንተ ነህ እዚህ። የፋራነት ጥግ ምን እንደሆነ ታውቃለህ? አሁን አንተ በእኔ ላይ ቀልደ ሌላውን ሰው ለማሳቅ ስትሞክር የኔን ስሜት ጎድተ የኔን ልብ ረግጠ በእኔ ሞራል ላይ ተረማምደ ሌላውን አስቀ አንተ አራዳ ተጫዋች ትባላለህ። አይመጣው አንደኛ ድብን ያልክ ፋራ ነህ አንተ። እውነት ነው። ሰውን አሸማቀው ሰው ላይ ሙድ ይዞ ምናምን ይሄ አሪፍ አራዳ ለመባል የሚሞክር ሰው እውነት ነው ፋራ ነው። አለ እኮ ቀልድ አለ ስላይትሊ የኖርማል ነው፣ ግን በጣም ኦቨር ሜድ ሰው አለ። እንደዛ አይነት ሰው የምር ፋራ ነው። አቶ ግርማ አቤት። ሰላም። ከጉምሩክ ነበር የመጣ ነው። ነበር እቃ በቁጥጥር ስር ውሏልና ወደ ህግ ከመሄዱ በፊት 150 ሚሊዮን ብር ከፍለው ማውጣት ይችላሉ። ለዚህ ነው እዚህ ድረስ የመጣ። አልሰሙኝም መሰል 150 ሚሊዮን ብር ነው ያልኩት። ይህ እኮ ቀላል ነገር ነው፣ በስልክ የምትጨርሱት ነገር እኮ ነው። እሺ ስለዚህ መፈረም ይችላሉ። የመጣሁትን ወረቀት የቱ ጋር ነው ፈርሙ? ይኸው እዚህ ጋር ይፈርሙልኝ። መሄድ ትችላለህ። እሺ አመሰግናለሁ። ግን አለቃ ምን መሰል እንዴ አንተ እዚህ ጋር ላየውም እንዴ? የቱ ጋር? ኧረ እኔ ጽዳት ነኝ። አሁን የፈረምክልኝ አንተ አይደለ እንዴ? እባክህ ወንበሩ ባዶ እንዳይሆን ብዬ። ግን እኮ ባለሀብት መስላል። እውነት እኔ እንዴት ባለሀብት እንደዚህ ገቢዎች ምናምን መጥተው እንዴት እንዲጠግባልል ነበር። ለካስ ጽዳቱ ነው። ይኸውላችሁ ሰማይ ዝቅ ብትል ምድር ከፍ ብትል ክብር አይሽጥም። ክብራችሁን ጠብቁ። ነገ የናጅራዳ ከመኝ ስትሉ የዛሬ ልጅ እኔ ከሰበታ ልደታ ድረስ በእግሬ ምን አገባን እኛ። እቺ ኮመን የምትባል ነገር ነች አይደል? የሆነ ነገር እናንተ ስትሉ እኔ ድሮ እኔ ፋሚሊ በቃ ይሄ ኮመን ነው። ገዛው መኪና ጋሽቀጭኑ መኪና ገዙ። ጋሽቀጭኑ አንዴ ግባ አማናችሁ ግባ እንዴ ያለው ማማሩ አለ ያለው ማማሩ ይላል እዚህ ጋር ገዛ እንዴ ገባሁኝ እኮ ያው ገዛ እንዴ ያው ምን እንግዲህ ያው ገዛው በለው ያው የልጅ ባል ያው ያቺ ዳርካት አዎ ባለፈው ያገባችሁ እንዴ ነው እንጂ አማች ድል አድርጌ የዳርኳት እኔንም ብለህ ለሱ ዳርከዋ ና አሉኝ። ቤትን ያላወኩልህም ሰርፕራይዝ ሊያረጉኝ ከዛ በኋላ ሄድኩኝና እሺ አይንህን ጨፍን ተባልኩ። እሺ ከዛ እኔ ድሮ ለሚስቴ አይኗን ጨፍኝ ብዬ ሰጠኋት እኮ እንትን እኮ ነው። ከዛ አይንህን ጨፍን አሉኝና ዘወር ስል ይሄንን እንትን ሸፍነውታል።
ይሄ ነገር ግልጥ ሳረገው ይሄ መኪናን ካሰጥቻለሁ አይለኝም። አይ በጣም ደስ የሚለው አው ምን ያው ልጅቱንም ሰጥቼ መኪና ተቀበልኩ ልልህ ነው እንደ ወዳ ማረግ ያቺን ማትረባሪ ሰጠህ በቃ የመኪናው ሰርካ ደፋር የሚያስጠላ ነው። ያቺን የመሰለኝ ምን ይወጣለት ይሄ 40 ሚሊዮን ብር መኪና አሁን ለኔ መስጠቱ ምን ያቁ ምን በርቆሮ ምን ያቺን የመሰለኝ ልጅ ግን አብልቻ ጠጥቻ አሳድጌ ስንት ወጪ አውጥቻለሁ። አሁን 40 ሚሊዮን እኮ ነች። አሁን 20 ብር ታወጣለች። አንተ ይሄን ወሬ ሌላ ምንድነው? ምን አይነት ጫማ ነው ያረከው? አቡ ውረድ እውነት አስወረደው እንደዚህ አይነት አባ ውረድማ ጭቃ እንትን አስነካው ወይ ውረድ ንካው ዝጋው አዲስ አበባ ምን መጣ እዚህ ተለፈልፋለ አባው ዳማሻ በድሮም ሰው እንትን ሲለኛል ወድም ነበር። አሁን አይው እታው እንትን ዝጋውማ ዝጋው ዝጋንጂ ምን አይነት እንደው አዲስ ነገር ሰውቶ ይረብሽ ነው። ፍቅረኛ በያዝኩኝ በነጋታው ደውላ በኤፍ 200 ሺህ ብር ልትልክልኝ ትችላለህ ምትለኝ ይመስለኛል። እኔ ደግሞ እንደሚሉትን ገንዘብ ቦሬ እንጂ በአካል አላውቅም። ምሽት ሚዲያውን ያጥለቀለቀውን ጉድ ተመልከቱ። በደቡብ ኢትዮጵያ ጋሞ ዞን እንግዳና ታይቶ የማይታወቅ እጅግ አነጋጋሪ ክስተት ተከስቷል። በምስሉ ላይ የምታዩት ይህ ህፃን ሲወለድ ጀምሮ ግጥም ያለ ፂም ያበቀልና ገጽታው ሽማግሌን በመምሰሉ በማህበራዊ ሚዲያ ትልቅ መነጋገሪያ ሆኗል። አካባቢው ማህበረሰብም በሁኔታው መደነቁንና ግራ መጋባቱን እየገለጸ ይገኛል። ምንም እንኳን ጉዳዩ በባህላዊ አስተሳሰብ የተለያዩ ትርጓሜዎች ቢሰጡትም በሕክምናው ዘርፍ ግን ሁኔታው የዘረመል ወይም የጽንስ እድገት መዛባቶች ውጤት ሊሆን እንደሚችል ባለሙያዎች ይገልጻሉ። የሚገርማችሁ ይሄንን ፎቶ ማለት ነው ብዙ ሰው ተቀባብሎት አሁን ላይ ሶሻል ሚዲያው እንዳለ ይሄን ሰሞን አጥለቅልቋልና ይሄ በቃ እውነተኛ ዜና ተደርጎ በጋሞ ዞን ምናምን ብሎ ነው። አሁን የራሱ ቲክቶክ ላይ ዜና ምናምን ኮንተንት የሚሰራ ሰው ነውና በጣም ብዙ ሺህ ቪው አለው ምናምን ኦልሞስት 1 ሚሊዮን አካባቢ ቪው አለው። ይሄ ነገር ጉድ ብሎ ሰው ማለት ነው፣ ግን ውሸት ነው፣ ኤአይ ነው። ሽማግሌ የሚመስል ህፃን ተወለደ የሚለውን መረጃ በርካታ ሚዲያዎች በዚህ ሰዓት እያጋሩት ይገኛሉ። በተለያዩ የፌስቡክ ገጾች ላይ በደቡብ ኢትዮጵያ ክልል በጋሞ ዞን ቦሮዳ ወረዳም የሚባል ቦታ ላይ ሙሉ ጺም ያለውና ሽማግሌ የሚመስል ህፃን ተወለደ በሚል በስፋት እየተሰራጨ የሚገኘው ይህ ከላይ የምትመለከቱት ፎቶም ፍጹም ሐሰተኛና በኤአይ የተሰራ ፎቶ መሆኑ ተረጋግጧል። ታዲያ ይህንን ፎቶ ከሁለት ቀናት በፊት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር የፌስቡክ ገጽ ለቀልድና ኮሜንት ለመሰብሰብ ይህንን ታምናላችሁ ብሎም የለጠፈው ሲሆን ታዲያ ዛሬ ላይ ግን መረጃው በኢትዮጵያ እንደተከሰተ ተደርጎ በስፋት እየተጋራ ይገኛል። ነገር ግን ምስሉ በኤአይ የተፈጠረ ምስል እንጂ እውነተኛ ለመሆኑን እኛም አረጋግጠናል። ገና ኤአይ በጣም ብዙ ነገር ያሳየናል፣ ብዙ ነገር እና አሁን ዋትስ ሪል ዋትስ ፌክ የሚለው መለየት ራሱ በጣም ከባድ ነው። ደስ የሚለው ግን ኤአይ የሆኑ በኤአይ ጀነሬት የተደረጉ ኮንተንቶችን እዛው ላይን ላይ ቼክ ማድረጊያ ዌብሳይቶች አሉ። ፎቶም ከሆነ ቪዲዮም ከሆነ ታስገቡና ኤአይ ነው አይደለም የሚለውን ራሱ ሪዛልቱን ይሰጣቸዋል። ነገር ሰዓት ወይም በለቅሶ ቦታ ሳቃችሁ ይመጣል። ብዙ ሰው ይህንን እንደ ባለጌነት ያየዋል። እንዴት ነው ይመጣል? እናንተ እንዴት ነው ይሄ? ለምሳሌ ወይ ለቅሶ ላይ ኦር ደግሞ ቸርች ውስጥ ምናምን ይሄ በጣም ሲሪየስ የሆኑ ቦታዎች ላይ ገንፍሎ ሳቅ የሚወጣባቸው አይነት ሰዎች ናችሁ። እውነታውን እስኪ እንመልከት። አልፎ ተርፎም ጀመራት ወይ ጀመረው ትባላላችሁ። ይህ ባህሪ በብዛት የሚታየው ግን ከፍተኛ የማሰብ አቅምና ስሜታዊ ሃይ ኢንተለጀንስ በሆኑ ሰዎች ላይ ነው። ከዚህ ጀርባ ያሉትን 3 እውነታዎችን ልንገራችሁ። የመጀመሪያው ከፍተኛ ኢንተለጀንስ የሆኑ ሰዎች አካባቢያቸው ያለውን ውጥረትና ጫና ከሌላው ሰው በተለየ ፍጥነትና ጥልቀት ይረዱታል። በዚህ ሰዓት አእምሯቸው ወዲያውኑ በስሜት ስለሚጥለቀለቅ ያንን ታላቅ ጫና ቶሎ መቋቋም ስለሚከብደው ራሱን ለማረጋጋት ሲል ሳቅ እንደ መከላከያ መሳሪያ ነርቨስ ላፍተር ይጠቀማል። ሁለተኛው ይህ ባህሪ ኢንኮንግረንት አፌክት ይባላል። ይህ ማለት ውስጣዊ ስሜታችንና ውጫዊ መገለጫችን አለመጣጣም ማለት ነው። አእምሯችሁ በውስጡ የተፈጠረውን ከባድ አስፈሪ ስሜት ሚዛናዊ ለማድረግ ባላንስ ለመጠበቅ ሲል ሳታስቡት ተቃራኒ የሆነውን የሳቅ ሆርሞን ኢንዶርፊንን በግድ ያመነጫል። ሶስተኛው መጥፎ ጎኑ በሰዎች ዘንድ ትልቅ አለመግባባት መፍጠሩ ነው። በለቅሶ ቤት ወይም ሰው በተከፋበት ሰዓት ስትስቁ ያ ሰው እንደ ጨካኝ ሊቆጥራችሁ ይችላል። ነገር ግን እውነታው እናንተ እየቀለዳችሁ ሳይሆን አእምሯችሁ ከፍርሃቱ የተነሳ ሽብር ውስጥ ስለገባ ፓኒክ ስላደረገ ብቻ ነው። እንዲህ አይነት አጋጣሚ ገጥሟችሁ ያውቃል? እስኪ የሆናችሁትን ኮሜንት ላይ በስቲከር ግለጹልኝ። ንቃተ ህሊና ከጆኒ ጁጁትሱ ከቦክሱ በኋላ እንግዲህ በገመድ ማን ያሸንፍ ይሁን ሰባት ንቃተ ህሊና በዚህም ቢሆን አሸንፏል። በዚህ እንኳን ያሸንፍ እንጂ በዛኛው እንኳን ኢንዶሚን አድርጎታል። በዚህ ከማዘር ጋር በታክሲ ስትሄድ
ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግስ ስንት ያወራን ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ ሁሌም ለእናት ልጅ ነው። እቃውን ይዘኸዋል አይደል? ደግሞ ረስታዩ እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስታዩ እንዳትወርድ አልኩ። ይዤዋለሁ፣ ይኸው አልረሳሁም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ ወረድከው። እንዳጥል ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ ምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አለ። ደደብ እኮ ነው፣ ቀልብ የለው። ጓደኞቹ ራሱ ብታዋቸው ቁም ነገረኛ ናቸው። ለቤተሰብ ነው አይደል? ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። ወይኔ ማዘር፣ አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። አይ ምንድነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። እዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስት ልጁን ራሱ ሲያወራኝ ተው። ኧረ ማዘር፣ ኧረ ማዘር፣ ኧረ ማዘር። ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ? ኧረ እባክህ ምንድን ነው? ጭራቅ ነው። በስመ አብ። እማዬ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ቀብያለሁ። ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት። ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳትፈጨርቀው። እኔና አባቴን ማስታወቂያ ብታሰሩን ማለት ነው። ከዛ በማገኘው ገንዘብ ለአባቴ ልብስ፣ ጫማ፣ ለቤት የሚያስፈልጉ ነገሮች ዘይት፣ ጤፍ፣ ሽንኩርት ምናምን ነበር መገዛበትና እባካችሁ ማስታወቂያ አሰሩን እባካችሁ። ውሸቱን ነው። ገንዘብ ሲያገኝ ወደ ቺና ነው የሚሮጠው። አንተ ባለጌ የታየኝ አይተኛም። ቺችኒያሴ ቺችኒያሴ ላይ ተኛለሁ። ንገረኝ ንገረኝ። ታይታል ቺችኒያሴ ምን ሳረግ ነገ ኢዲያት እንዴት ሄዳል ታይታል። አንተ ምንድነው ፎሎ የማታደርጉኝ? ፎሎ ላረገኝ ሰው መክፈል ልጀምር ነው። እሺ አትሉም እንጂ የቀረኝ እሱ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ምን ጉድ ነው? ቫይረስ ወጣው ብዬ ደስታዬን ሳታትም ለካስ በህልሜ ስነቃ ወፍ የለም። ፖስት አድርጉ እንጂ ዝምታ ምንድን ነው? ካላችሁ ግን ቲክቶክ ማቆሜ ነው ይሻላል መሰለኝ። ምንሽ ነው ጀማው? ፎሎ አድርግ እንጂ። ግን ቆይ ለምንድን ነው ላይክ የማታደርጉት? ላይክ ሰብስክራይብ ቤተሰባዊነታችሁ እንድታሳይ ይፈልጋል።